አራዳ ማዞሪያ ጋር ማክዳ አፈወርቅ ጆይን አርጋናለች በጣም ደስ ብሎናል ጆይን ስላደረገች በጣም ደስ ብሎኛል ምን እናደርጋትና ምን እናፍቃትና እንሳስብ በጣም ወደዚህ ጠፍታብን ነበር በጣም አሁን ደግሞ በፊልም በሶሻል ሚዲያ እንደው ግሬትፉልነስ አመስጋኝነት የሆነ ያመስጋኝነት ምዕራፍ ላይ ያለሽ ይመስላል በጣም ልክ ሳይ እና ምን አግኝታ ነው የሚባለው ሁሉ ነገር ላይ ነገር ነው የማለት ስፖርት ውስጥ ነው ያለው ከቶ ምን አገኘሽ ባለፈው አመት ተመሳሳይ ቦታ ላይ አሞኝ ነበር የተለያየ ሚዲያ ላይም ተናግሬ ያውቃለሁ አይኔ ራሱ ላጣው የነበረበት ጊዜ ነበር እንዴ ማጣት የሚባል ላይ ፈለው እንዴ አዎ በቃ ይሄ ደብል ምናምን አይጀምር ነበርና ነርቭ እየተጎዳ ነበር እሺ እና ወደ ሰርጀሪ ከመሄዴ በፊት እዛ ጸበሊን ተጠምቄ ምናምን ነበር የሄድኩት ደብረ ሊባኖስና በቃ ልደቴን እዚህ አከብራለሁ የዚህ ወቅቱ ላይ ማለት ነው እዚህ ወቅት ላይ ላስቲር ማለት ነው ላስቲር እኔ እንኳን ደብረ ሊባኖስ ነበርኩ እዚህ ወቅት እስቲ በእውነት አንደኛውን እንትን ሳይ ይሄ በጣም ቢዩቲፉል ቪዲዮ ይሄ የምታመሰግኝ ሳይ ራሱ ደብረ ሊባኖስ ነገር ነው ልክ አመቱ ነገር እየሞላ ስለሆነ ሆኖስ እሺ እና ያን ወቅት በጣም እንዴት ብዬ መንገዱ ላት እዚህ ይለኛል ለመርገጥ የተቸገርኩ ነበር ጸበሉ ውስጥ ተጠመቀ ነበር በእውነት ላይክ ሁሉ ነገር እንዲ ተደራርቦ ምናምን ነበር የሚታየኝ እና በቃ ልደቴና ከብራለሁ መጥቼ ብያለሁ በህይወት የሚከብዱ ነገሮች ለካ መጀመሪያ ጤና ካለ ሌላው ነገር ሁሉ ቀላል እንደሆነ የተረዳውበት ጊዜ ነው ሌላ ጊዜ ከበደን ያልናቸው ነገሮች ትልቁ ስጦታ ጤና እንደሆነ የተረዳውበት ጊዜ ነው ለሱ አብቅቶኝ ሄጄ በቃ እግዚአብሔርን ያመሰገንኩት ነው ሶ ተሻለሽ ሙሉ ማለት ፐርፌክት ምን ነበር ግን ማለት ህመሙ ምንድነው ማለት ኦፕሬሽን የሚፈልግ ነገር ነበር ነበር አክቹሊ ነበር ግን ምንድነው የፈጠረልኝ እንትን ህይወቱን የነበርኩበት መንፈሳዊ ህይወት ፍርሃቴን አጥፍቶት ነበር በቃ የትኛውንም ነገር መቀበል እንድችል አድርጎኝ ነበር እሱን ብርታት ይዤ ግን ህክምናም አድርጌ መጣሁኝ yes እንትን ህንድ ነበርኩኝ አዎ ሰርጀሪ በስፓይን በኩል ቲዩብ ነገር አለ የሚከተት እሱን አርጋውልኝ ጭንቅላቴ ውስጥ ያለ ፍሉድ ነበር ነርቭ የሚጫን ተጭኖ ነበር አዎ በተፈጥሮ አለ ሁሉም ሰው cerebrospinal fluid የሚባል እሱ አብዞርቭ መሆን አልቻለም ነበር አንኖን ነው ኬዝ ብዙ ጊዜ ምን እንደሆነ አይታወቅም እና እሱን ባላንስ ማድረግ እንዲችል ሶሉሽን ሰጥተውኝ መጣሁኝ እንኳን መጣሽ እንኳን ደህና መጣሽ ይሁሉ ያለሽ አይመስልም ለዚህ ከዚህ ከመና በኋላ በቃ መስከረም ላይ ገባሁኝ እዚህ ወደዚህ መጣ እዛ ጸበልን ጨርሼ ክረምት ላይ የነበረኝ እንትን የቤተክርስቲያን ቆይታ ምናምን ነበረኝ ልክ ሄጄ ሰርጀሪን ጨርሼ ነሐሴ ከመስከረም ፊት ነሐሴ ነው ያን ወቅት ህንድ ነበርኩኝ እንትን መስከረም ላይ መጣሁ እዚህ ገባሁኝ ልክ መስከረም 5 ምናምን መጥቼ ከነጆ ጋር ፊልም ዳስፋራ ደስ ይላል ምን አይነት ስቶሪ what a story I think I mean so many ጥያቄዎች ማለት I lost my mom ደግሞ ያን አመት እሱ ጊዜ ላይ ነው ልክ እናትሽ ካረፉ በኋላ ነው ሷላጥቼ እኔም ታመምኩ ሄድኩኝ በስማ እና ይሄ በቃ ዳርክ የምትለው ጊዜ ላይ ያላ actually በአንድ ቃለ መጠይቅሽ ከፍጼ ጋር ባረክሽው ቃለ መጠይቅ ራሱ ያ ወቅት ነው ገብቶኛልና የገባኝ ነገር የሆነ ምዕራፍ የህይወትሽ ምዕራፍ ላይ ፈተናዎች በጣም ይበዙበት ምዕራፍ ነበር I think አሁን እሱ ምዕራፍ ዘግተሻል ነገር በጣም አይደለ የሚገርም ነው ደግሞ የሚገርም ልክ ከባድ ጊዜዎች አልፈው እህቴ ልክ እናቴ ባረፈች በሳምንቱ ወለደች was like በቤቱ እንትን ነበር ያ ሀዘንተኛው መጥቶ እንኳን ማጽናናት እንኳን ደስ አላችሁ ያለ መውጣት ጀመረ ከዛ በኋላ ሁለት ወንድሞቼ አገቡ ታናናሾቼ እኔ ነኝ እንደናቴ ዳርኳቸው ዋው ከዛ በኋላ አሁን ይሄን ሁሉ መነግረ ኮንቲኒዩስሊ አይ ኖ የጄኔሬሽን እድሜ እንትን ነው የሚመስለው ብዙ ነገሮች አንዴ ለስትካስም በቃ እግዚአብሔር በተራው እንደዛ ነበር እንዳለበት ህመሙም አስተምሮም የሚመጣቸው ነገሮች አሉ ሁሉ ነገር በቃ ማየት ስትጀምር የሚታዩ ብዙ ነገሮች እንዳሉት ይገባል ስለዚህ ያንዳንዷ ነገር አያጣጣምኩት ነው ይሄ ጆርኒው በደንብ እንዳጣጣም አድርጎኛል እውነትም ቪዲዮውን እግዚአብሔር ይመስገን ስትል የሰራሽው አሁን በደንብ በቃ ይገባል ኔክስት እውነት ለማናገር እኔን ራሱ
የሆነ ያመስጋኝነት ስቴት ሶ ጄኒውን በእውነት ከልቤ ነበር ይጋባል ልጁ ሲቀርጸኝ ፍሬንድ ኦፍ ማይን አብሮኝ የቀረጸው እንትን አልነበረም ይሄ እኔ እውነት እያልኩት ነበር አይደለም አከን ኢማጂን በቃ እያልኩት ነው የቀረጸውና በቃ አይ ፌልት ኢት ይሆናል የእውነቱንም ሰው ቢሆን በላሁን ላመስግን ቀረጸኝ ሲልና አክቹአሊ ሲቀረጽ የሆነ በጣም ደስ ይላል ያው ፕሮጀክቴንም ህልሜንም የተሳካልኝ መጣና ኦላት ዋንስ እንደውም ዋነኛ ማኪን እንድንጋብዝ ያነሳሳን ጉዳይ ነው በዛ በክረምት አሚን ካገኘንሽ አይቀር ብዙ የፊልም ጉዳይ እናነሳብሻለን ስለጠፋሽበት ጊዜ ምናምን ከማራ ጀምሮ ከማራ ኮንትሮቨርሲ መነጋገሪያ የወቅቱ መነጋገሪያ እኔ በቃ ላይክ የኔን ጥያቄዎች አፋፌን ሳትሉኝ በፊት አነሳለሁ ግን አታመልጥ ሶ ምን ጥያቄ በጣም ወዳት አክትረስ ነች ከልቤ እውነት አንተ ብቻ አይደለም ምን እንጋራለን አሁን እኔ ብል ምን ችግር አለበት እኔ ሌላ ወዳት ማሻለኝ የኛ ነፍስ እውነት እና ደግሞ የጠፋችበት ጊዜ ላይ ራሱ ቀደምም እያልኳት ነበር የጠፋችበት ጊዜ ራሱ የጠፋች የማይመስል የሆነ አይነት ፕሬዘንስ ብዙ አክተሮች 3-4 አመት ሲጠፉ ኮምፕሊትሊ የመረሳት ነገር ይገጥማቸዋል 10 አመት ገደማ ጠፍተሽ ከዛ ግን በሆነ መንገድ እኔ አላቀም ሶሻል ሚዲያ ላይ የለሽም ግን ሰው ጋር ነበርሽ በሆነ መንገድ የድሮ ፊልሞችም እየተቆረጡ ይሆን ምናምን ነበር አዎ ግን የጠፋሽበት ጊዜ የሚቆጭሽ ጊዜ ነው ቢሆን ጥሩ ነበር ባልጠፋ ግን በሱ ውስጥም ደግሞ ብዙ ራሴን የሰራውባቸው ነገሮች አሉ ሪሊ አዎ ብዙ የሰራውባቸው አሉ ግን 10 years is too much ፊልም ምትወደው ፊልም እዛም ሰው አስራመት አልፈጅም ለመሰራት ነው እናል ማገዳ አይ ብዙ ነው ምክንያቱም ለመክሊት ሰው ወዶ ጥሩ ስራዎችን ሰርተ 10 አመት መጥፋትም እንደ ጥፋተኝነትም ያሰማል ጊልት አለው አይደል ጊልት አለው አው ልክ እና የምታካክስሽበት መንገድ አለ አሁን እንግዲህ ያው አንድ ቀንም እንዳያመልጠኝ በተለይ ሳይሆን በተለይ ልጆች ላይ የሚሰሩ ስራዎችን ይሄ በብዙ ልጆች ውስጥ መኖር የሚቻልበት ነገር ማድረግ ምን እሱ ነገር ምንድነው በዛ በክረምት የሚባል የሰመር ፕሮግራም አይ ቲንክ ኤክስቴንድም ሊያደርግ ይችላል ተነግረኛለሽ ግን ፕሮግራም ጀምረሻልና ድንገት ከዚህ ከግሬትፉልነስ ጋር ምናምን ተገናኝቶ ነው ወይስ ከበፊት ጀምሮ ሪሊ አዎ ቢፎር 10 years የኢትዮጵያን ፊልም ራሱ ስንሰራ ሐሳቡ ላይ በቃ ይሄ የሆነ ወርልድ አለ ፒክቸር የምታረጋው ዓለም አለ ሞር ላይክ ሄቨን ሊመስል ይችላል ለምታስበው ምድር ላይ ለልጆች አውና ስታርት ከልብህ ይጀምራል ከመዋደድ ከምትወደው ነገር ከማድረግ ከመስራት ይሄ ላይፍህን አንድ የሚያጣፍጥል ነገር የምትወደው ነገር እያረክ መሄድ አለብህ እና ብዙ ጊዜ እሱ ደግሞ እኛ ሀገር ተነስተ እድል ምንድነው ተነጥቀናል በማወቅም ባለማወቅም ቤተሰብ ጋር ከጥንቃቄ ሊሆን ይችላል እና አሁን አብዛኛው ጊዜ ተማሪም ጨርሶ ወይ ኢንጂነር ወይ ዶክተር ብቻ መሆን የነበረበት ታይም ነበር ትዝካለ እና ብዙ ጓደኞቼ አሁን ተቀይሯል እሱ 70-30 አልተቀየረ 30 ምናምን አሁን ትንሽ ለውጥ አለ አላቅም ብሎ እኔ አሁን ምን ሁሉም ሰው ያው እነዛን የተለመዱት ይሆናል ሜቢ አሁን በዛ ጊዜ በቃ ሂሮ ተብለ የምታስበው በሱ ጊዜ ብቻ ስለነበር እሱን ካላረክ ዩዝለስ እንደከሸፈ ሰው ነበር ከአሁን በአብዛኛውን ቤተሰብ ውስጥም ጓደኞቼ ጋር የሚቆጫል ኢቭን ጨርሰው ህክም ሜዲሲንን ባቅኖሮ ግን እንደዚህ ቢሄን ነበር መማረው ይሉሃልና ስንት በዛው ስንት ታለንት ይሄን ስንት ነገር ይባከናል በጣም ፕሮግራሙ ግን ያው በዛ በክረምት በተለይ ቲክቶክ ላይ መጀመሪያ ነው ሲያረክሹ ቲክቶክ ላይ ነው ግን ሶ ምን እንደታሰበ ብትነግሪኝ በቃ ልጆች ይመጣሉ የተለያየ ወደ almost 11 እንትኖች ተዘጋጅተዋል ለምሳሌ ከሳይንስ ራሱ ስፔስ ሳይንስ አለ ፕሮግራሞች አዎ ስፔስ ሳይንስ ኒውክሊየር አለ ኒውክሊየር ኤነርጂ እንትን ሮቦቲክስ ከአርቱ ደግሞ ስዕል አለ ሚውዚክ አለ ቲያትር አለ ኦኬ አብሮ ደግሞ ይሄ ፋይናንሻሊ ራሳቸውን እንትን እንዲሉ የተወሰነ ዕውቀት እንዲኖራቸው ሊደርሺፕ እነዚህ አይነት ነገሮች አሉና አሁን መተው መጀመሪያ ራሳቸውን ኤክስፕሎር ያደርጋሉ የተወሰነ ኢንትሮዳክሽን ይኖራል ምንም ስትሪም ሳይመርጡ
አዎ በደንብ ራሳቸውን አውቆ የሚመጡ ከሆነ አታስገድድም ግን አብዛኛው ሰው አያውቅም እድሉን ይፈልጋል እና ያን እድል ተሰጥቷቸው ከዛ ውስጥ የተሻለ የሆኑበትን እኛም አብረን እናግዛለን ኢንተረስታቸውን ለይተን ያኔ የሚወዱት ነገር ላይ በደንብ እያያስክ ከክረምቱ ባሻገር ቅዳሜን እንዲቀጥሉበት እናደርጋለን በጋው ይቀጥላል ክረምት ላይ ብቻ የሚቆም አይደለም ሶ ምንድነው ያሰባችሁት ዊክዴይስ ላይ ምናምን ዊኬንድ ላይ ምናምን ለመቀጠል ቅዳሜ በተለይ እሁድ ብዙ ጊዜ ፋሚሊ ዴይም ስለሚሆን ቀጥለን ከሚመለከተው እንትን ጋር እናገናኛለን ለምሳሌ ስፔስ ሳይንስ በደም የሚመለከታቸው ኢንስቲትዩሽን እነሱ ጋር አለ የራሳቸውን በደም ሁሉም ኒውክሊየርም የሚመለከተው ጋር እናገናኛለን በስዕልም በሁሉም በደም ፕሮፌሽናል የሆኑ ገዛዎችን እያገኙ ይሄ ዋን ታይም ሳይሆን በደም ህልማቸውን እያገዝናቸው እንዲቀጥሉ እናደርጋለን ሶ ምን ያክል ልጆች ተቀበላላችሁ አሁን በጊዜው ኦልሞስት ምዝገባ ራሱ 2 ቀን ምናምን የቀረው ፊው ነው አነስ አድርገን ነው ለመጀመሪያ የፈለግነው የመጀመሪያም ስለሆነ የሚቀጥለው ላይ ግን የተሻለ ልምድም ይዘን ስለምንመጣ በደም እንቀበላለን ብያስባለሁ አሁን ቁጥሩ ግን ገና ታውቋል ወይስ አትሊስት ገደማ ይታወቃል አልተወሰነ ምክንያቱ እሱ ለምን አንትሏል ልታሳስቹ ምትቻለሽ ነው ወይስ ላይክ ካምፕ ነው የሚያደርጉት ምድር እንደ ጠዋት መጥተው 9 ሰዓት ይሄዳሉ በየለቱ አንድ ቦታ ላይ ነው አሁን አንድ ቦታ ላይ ያለው ያንግ ሩትስ እንግሊሽ ኢንተርናሽናል ስኩል አለና ራሱ ሴምሲ ጀርባ የተሻለ አንደርስታንዲንግ አላት ይሄንን ሐሳብ አብራ ከኔ ጋር ሼር ስላደረገች ከሷ ጋር ነው የሰራን ያለነው ሶ ኤቭሪ ዴይ በቃ ልክ አይ ሚን ኢትስ ጎይንግ ቱ ቢ ፋን ክረምት ትምህርት ብዙ ጊዜ ነው አሁን እኛ ቤት አንዳንዴ አሁን እንግዲህ አልቋል የበጋው ትምህርት ክረምት ደግሞ ትማራለህ ሲሉ መራርና መራራ ነበር ይሄኛው ግን በጣም አይ ቲንክ ኢትስ ጎይንግ ቱ በጣም ኢንጆይ የሚያደርጉት ትሪፕ ይኖራል ይዛቸው በተግባር እያሳየ ስለሚሆን የወደፊት ህይወታቸውንም ደግሞ በደንብ ሼፕ አፕ ማድረግ የሚችል ነገር ነው እኛ ሀገር አልተለመደም እንጂ በውጭ ሀገራት ላይ ከትምህርታቸው ጎን ለጎን ገና ከፕራይመሪ ጀምሮ ነው ልጆች ምን ላይ ጎበዝ ናቸው የሚለውን ነገር ለማወቅ የሚሞከረው ከ5 ከ6 አመት ጀምሮ ምንም ይሁን ደግሞ ቀጥታ ከትምህርት ውጪ ያለ ነገር ነው ሲባል ኢንጆይ የሚያደርጉት ነገር ይሆናል ብዬ አስባለሁ የሆኖቹ ደግሞ እንትና ያሉት ማይሰለቹም አንደኛ ጊዜ ክረምት እንደዚህ አይነት ኮሚትመንቶች ጀምር ምናምን ሲባል እንትና ደስ ብሏቸው አሁን ኮዲንግ ምናምን የዚህ ጄነሬሽኖቹ የኛ አስበዋል የሚመጡት ነገር ውስጥ ነው የሚገቡት የሚወዱት ነገር ላይ ይፈልጉት ነገር ነው ኢንተረስታቸው የኛ ትምህርት ኢንተረስታችን አልነበር ክረምት ተማሩ ሲባል ኦፍ ኮርስ ሙዚቃ ለምሳሌ ሙዚቃ ቲያትር ምናምን ይኖር ከሆነ ሐኪሙን የሚባለው ልጅ ምናልባት የቲያትር ሰው ወይ ሙዚቃ ሰው መሆኑን እንኳን ለመጀመሪያ ጊዜ ኤክስፖዝድ የሚሆንበት እድል ሊሆን ይችላል ያስባል ኤግዛክትሊ ያ ግን አንቺ ራሱ በከልጅነትሽ አቋያ ኢንስፓየር ያደረግሽ ነገር አለ ማለት በልጅነትሽ ትመኙ የነበረ ነገር ሆኖ ምንድነው እስኪ በተለይ ሙዚቃ ሪሊ ሙዚቃ ልክ በቃ አሁን እንደዚህ ሲያቀናብሩ ምንም ሳይ እንዴት እንደሚሰማኝ የሆነ ልጅም ሆነሽ ኖ ልጅ ሆኜ እድሉን ለፊልም ስራ እንኳን የመጣውበትን ቻሌንጅ አቃለሁ ቤተሰብ ጋር አይ ኖ ኢቭን ካምፓስ ነርሲንግ ነው ጨርሼ የመጣሁት ነኝ ትምህርት እንዳልኩ ቤተሰብ ጋር የነበረ እና እዚህ እንኳን መጥቻ አትሊስት ወይ ያሬድ ወይ የሆነ ሙዚቃ እንትን ልግባ የሚለው ላይ አልተቀበሉኝም እና አክቲንጉም ከአካባቢ ከእንትን የምትማረው ስለሆነ ከትምህርት ውጪ ነበር ሲሰራ የነበረው የመጣው በረፍት ጊዜ ነበር የምሰራው እና አለ በቃ የሆነ ራሴን የሆነ ዓለም ላይ ትልቅ ደረጃ ደርስ ነበር ያስባለና አይ ምስታት ግን አሪፍ ነው ሲዘፈን ሙዚቃ ድምጻዊነት ነው ሙዚቃ መጫወት ሞር ይሄ በቃ ፕሮዲዩስ ማድረግ ማቀናበር የማኪማና ቆመልክ ግን አትሊስት በሙቪ ራሱ መጣጣ ሴቷ ኤልያስ መልካው ነበር አንድ ኢትዮጵያ አንድ ሙዚቀኛ ራሱ ፕሮግራሙ ላይ ያንቺ አሁን ማለት ፋውንደር ነሽ ሐሳቧ ምንጭ ነሽ ግን ዴይ ቱ ዴይ ነገሩ ላይ አንቺ የምትኖሪበት ነገር አለ እንዴት ነው የሚሆነው እዛ ላይ ተወሰነ ሜቢ ኢንስፓየር ማድረግና አክቲንግ ቦታ ላይ አይደለ እና የሙዚቃውን ኦ ማይ ጋድ የሙዚቃውን እንትን ማለት ሊሰጥልሽ ነው ግን ፒያኖ ምናምን ሞከርሽ በኋላ ላይ የሆነ የሚገርም እንዳላቅም እኮ ለምን አሁን ማን ከለከለሽ በቃ አሁን እንዳልኩ ካምፓስ ነርሲንግ ስለ ባክቴሪያ ስለምን እየተማርክ መጣ እዚህ ባክቴሪያ ቢዚ አርጉ
ባክቴሪያዎችን ተፋፍቼ ወደ ሙዚቃ ከዛ ላይፍ ገባው ልጆች መጡ ህይወት ይሄ ለራስ ለምትፈልገው ነገር እድሉ አልነበረምና ከልጅነት ደግሞ የሚጀመር ነገር ይሄ አይምሮህ ራሱ የሚቀበልበት መንገድ ይለየለ የሚገርመኝ ነገር ቅድም ኢትዮጵያን ስንሰራ የልጆች ጉዳይ ምናምን ያልሽው ምንድነው ዛክሩ ውስጥ የነበረው ነገር ዋጂም በጣም እንደዚህ ልጆች ላይ ኢንተረስት ነው ደሞዜም እንደዛ ነው በማቃቸው ማለት ነው ልጆችና ትምህርት ላይ በጣም እና የዋጂ ተከታታይ ፊልሞችን አይተ ከሆነ በጣም ልጆች ላይ ፎከስ ያደርጋል ነው አስኳላን አይተሽ ከሆነ ልጆች ትምህርት ቤትም አለ ልጆች ትምህርት ቤት በጣም ኦብሰስድ ነውና እንደዚህ ካምፒንግም እንትን ላስት ይር የሆነ እኔ ፓርቲሲፔት ያደረኩበት እንደዚህ ልጆች ካምፒንግ ፕሮጀክት ነበረው አምና የሰራውና ምንድነው ኢትዮጵያ ላይ ያገኛችሁት ነገር ከልጆች ጋር ተገናኝ ምን ሰርቷቸዋል ኢትዮጵያ ላይ ተሰበሰቡ በጣም ሁለት ነው አንድ አይነት ፓሽን አገናኝቶን ነው እሱን ፊልም ለመስራት እንትን ያለው እንጂ ዋጂም ትምህርት ቤቱ እኮ ከዛ በፊት የነበረ ነው ከኢትዮጵያ በፊት ስለነበር እዛው ነው የሰራችሁት ትምህርት ቤት አይደል ትምህርት ቤቱ እዛው ነው የተሰራው በብዛት ተገናኝተን ተገጣጥማችኋል ስለታችሁ እኔ አሁን ነው በጠይቅኝ ኤጁኬሽን የሆነ ነገር ልታዋጭበት የምትፈልጊው ግን የሚያስፈራ ማለት የሆነ የሚገባበት የማይመስል ነገር ራቅ ተብሎ የተቀመጠ ምናምን ነው የሚመስለው እኔ አሁን ምንድነው ትምህርት ቀድም አንቺ በጣም የሚገርም ነገር ነው ትምህርት ላይ እንዲህ ቢሆን ክረምት ላይ እንደዚህ ቢያረጉ ልጆቹ ታለንታቸውን ኤክስፕሎር የሚያደርጉበት እድል ቢያገኙ ምናምንልና ከዛ ግን ከየት ነው ተጀምሮ ይሄ የሚደረገው የሚለው ለብዙዎች እንትን የሚል ነው ስለቆየሽበት ይመስለኛል አንቺ ጨከን ብለሽ እዚህ ታይም ላይ መጣሽውና የጀመርሽው ያስባሉ በጣም ይሄንንስ ቀድሜ መጀመር ነበረብኝ ስሜት አለሽ አክቲንግ ላይ 10 አመት እሺ ይሄ እንኳን አንዳንዴ ትንሽ የሆነ እንትን ይፈልጋል ይሄ ኃላፊነት የሚፈልግ ነገር ስለሆነ ትክክለኛው ታይም ነው ብያስባለሁ የሆነ የምታውቀው የምትማረው ነገር ብዙ መኖር አለበት እንኳንም ሆነ ስለዚህ it's part of the gratefulness በጣም serious በጣም ከ10 አመት በኋላ በዳያስፖራው ፊልም ላይ ተመለስሽ አሚን በጣም አሜዚንግ ካምባክ ነው ከዛ ደግሞ አሚን ከዛ እሺ ምንድነው የሚሆነው ማለት አከታትላ ፊልም ትሰራለች ለሳ 5 አመት ጠፋለች ምናምን የሚለው የውስጥ ጥያቄ ነው በዛ በከረንት ብላ አነካካ ላጥለጥለው በዛው አሁን ትልቁ ህልሜ በቃ ብዙ ጎበዝ ልጆችን ማውጣት መቻል እኔ አሁን በብዙ ልጆችስ መኖር ቢቻል ልጆችን ጨምሮ አሁን እዚህ ትምህርት ቤት ውስጥ ልጆቼም አሉ ፕሮግራሙ ላይ ለልጆቼን መመኛውን ነው ለሌላውም ልጅ እንዲኖር የፈለኩት ኢቭን ኪድስ ቲያትር እኔ አሁን አንዳንዴ ለልጆቼ የምከፍተው ነገር አጣለሁ አሁን እኛ ሀገር ምን ልታሳይ ትችላል በጣም እና ልጆች እንዲሰሩ ስትፈልግ ደግሞ ልጆች መማር አለባቸው በተለያየ ነገር ላይ ከልጅነታቸው የሚይዙት ነገር ጥሩ ይሆናል እና ስርዓት ባለው እንዳልኩ ሌሎች ነገሮችን ብዙ ባልተጋጨ ሁኔታ ልጆችን ከልጅነታቸው ብቁ አድርጎ ነገ ከነጎዲያ ሌላውም የሚያየው ይሄ ኦዲየንስ የሚንቀው ስራዎች ሳይሆን አይ ነው ለኦዲየንስ በቂ በላይ የሚመጥን ስራዎችን ከትምህርት ይመጣል ብያስ ምንድነው ይሄ እንትኑ ይቀርጻል ይታያል ምናምን ነው ወይ ዝም ብሎ የራስሽ ትሬን ካረጉ በኋላ እኛ በአርቱ ያለነው ሰዎች ልጆችን ደግሞ በዚህ ዙሪያ ላይ ስራ እንዲሰሩ እናደርጋለን like kids theater የልጆች ፊልም የሚጋበዙም ባለሙያዎች ይኖራሉ አረ በደም ጋብዣቸው በጣም እድለኞች ናቸው አሁን እዚህ ጋር እኔ ከሰልጣኞቹ ቢሆን በጣም እድለኞች ናቸው ኤግዛክት አሁን ዲዝኒ እና ሰሌና ጎምዝ አይተሃላ like ከልጅነታቸው ጀምሮ ያደጉበት ነው በጣም ኢቭን አሁን አንቺ የምትይው እኮ ሙዚቃ ወዳለሁ ብለሽ ግን ሜቢ 7 አመትሽ ላይ ማምሳሌ ለፒያኖ ኤክስፖዝድ ብትሆኚ ዲፈረንት ስቶሪ ነው ለነሱ በቃ ይሄ ኤክስፖዠር ብቻ በጣም ቢግ ዲል ነው በቃ አንድ ሞመንት ነው የልጅን ህይወት የሚቀየረው አንድ የሆነ ሰው እንደዚህ ሲጫወት አይቼ ወይ አባቴ ኪቦርድ ገዝቶልኝ ወይ እንደዚህ አይነት ፕሮግራም ውስጥ ገብቼ ምናምን ነው የሚሆነው ይሄ ማሰብ መቼ ነው ግን የሚጀምረው ጀምሯል ማለት ፕሮግራሙ ልጆቹ እንት ማለት ጆይን አርጓል ኦሬዲ ዛሬ ነው የጀመረው ጧት ወላጆች ተቀብዬ ምን ብዬ ነው እናንተ ጋር የመጣው በእውነት እንኳን ደስ አለሽ እንኳን ደስ አለሽ ሶ ከዚህ በኋላ ጆይን የሚያደርግ ልጅ አዎ ለዛ ነው ፊው ትንሽ ሰው ከተቀበልን አንድ ሁለት ቀን ሰኞ ላይ በደም ኦንላይን ምዝገባ ስላለው በተለይ ሲኤምሲ አካባቢ ያሉ ሰዎች የቦታም ኮንፊደንስ ስለሚኖራቸው አሪፍ አጋጣሚ የአፎርዳቢሊቲ ጉዳይ ሁሉ ያሳስበኛል ማለቴ ብዙ እንደዚህ አይነት ነገሮች በተለይ አሁን ሲመጡ አፎርድ ማድረግ የሚችሉት ሰዎች ሚድል ክላስን አለፍ ያሉ ሰዎች ናቸው የናንተ ፕሮግራም እንደው ለጓጉ ወላጆች የሀብታም ፕሮግራም ነው አይ
መካከለኛ ነው honestly speaking it's እኛን በቃ ትንሽ ከጭንቀት ነፃ አድርጎ ይሄም ብዙ ወጪ የሚያስፈልጋቸው ነገሮች እሱን ከቨር ማድረግ እንዲችል እንጂ አሁን ፕሮፊት ላይ ራሱ የምናስበው ነገር አይደለም ሶ የሆኑ ወላጆች ባይፈሩ ማለት አፎርድ የሚያደርጉት ነገር ነው በእርግጠኝነት አዎ ናይስ that's beautiful ለልጅ ደግሞ ይከፈላል ምንም ይከፈላል ግን ከሆነ ዳይሬክተር ስክሪፕት ተቀበለሽ የምትሰሪበት ማለት በፊት ታደርጊ እንደነበረው ማለት ነው ሁሉንም ይሰራ ከማራ ጀምሮ ይሰራሻቸው ማራ ነው አይደል መጀመሪያ ማራ እንደዛ አሁን በቀጣይ ፊቸር ፊልሞች ላይ የምትገኝበት እድል አለ አለን ስክሪፕት በጣም ባየክ አሬ ካንቺ ጋር መስራት እንደማይቀር አውቃለሁ የምሬ ነው ምንሽ ግን ዝም ብሎ አይምሮዬ ላይ የሆኑ አክተርስ እና አክትረስስ ምናምን አስገቡኝ የሆነቴን ዝም ብዬ 1-5-4 አክተርስ ምናምን አሉ ከወንድም እንደዛው በቃ እግዚአብሔር ከፈቀደ መስራት አይቀርም ብላቸው ማኪዝ ሆኖ ፈታ የምር ምንም አለባት አይደለውና ሶ እሱም ነው ከዛ ደግሞ እንዴት ኮምፐንሴት እንደምታረዩ ማለት በልጆች ሌላ ጉዳይ ነው የጠፋችበት ጊዜ ኮምፐንሴት መደረግ አለበት ወይ በቃ እንድትሰራው የሚያደርግ ስክሪፕት በደንብ መምጣት አለበት ይሄ ሐሳብህን አስቀይሮ የሆነ ይሄን ቆይ ፖዝ ላድርግ ብለህ የምትሰራው ያንን ግን አይ ሄርድ በጣም ፒኪ እንደነበርሽ ማለት ሩመር ከሰማዎቹ ጭምጭምታዎች ነበር አይደል ላይክ ስክሪፕቶች ይመጡ ነበር ግን ፒኪ ነገር ነበር እሺ መምረጥ ኦፍ ኮርስ ከፍቶኛል እንዴ ግድ ይለናል መምረጧም ይሆናል አሁን እንደዚህ እንድትወደድ ያደረጋት ምናልባት ሁሉም ቦታ ብናያት ኖሮ እሷን የማይመጥኑ ፊልሞች ላይ ብናያት ኖሮ አሁን ያለውን ተወዳጅነት ይቀንስ ይችላል እኔ የማይመጥን የተባለው ሉባያት ይሻለኝ ነበር አንድ ሁለት የማይመጥን ቢሆን ችግር የለውም በእውነት አሁን ምን ችግር አለ እናደርጋለን አሉኝ እኮ እንደዛም እኮ ኖሮኝ ነው ፊልም እኔ ሁሌ የምለዋለሁ የፊልም ጥሩ ነገሩ አሁን ይሄንን ስለ የቲያትር ሰዎች ሊደብራቸው ይችላል ግን አሁን ቲያትር ባድ ከሆነ ገብተሽ እነዛ 2-3 ሰዓታት ኢንቶለረብል ማለት ቲያትር ባድ ከሆነ ቶርቸር ነው የሚሆነው ፊልም ግን ባድ ከሆነ ችግር የለውም የሆነ ኢንጆይ የምታረጋው አስፔክት ኦፍ ኢት ይኖራል ቢሆነ ለምሳሌ አክተሩን የምትወደው አክትረሱን የምትወደው ከሆነ ዩድ ኢንጆይ ዳት ሲኒማቶግራፊ ሙዚቃው ሲኒማ እሱን ይሰጣል አሁን በጣም ቲያትር ጥሩ ቲያትር በጣም ወዳለሁ ብዙ ጊዜ ሳብራራ የሚከብደኝ ጉዳይ ጥሩ ከሆነ is the greatest experience ካልሆነ ግን ቶርቸሩ በጣም ከባድ ስለዚህ ለዛ ነው ምንም ቀሽም ፊልም ላይቭ ስለሆነ እንዳናጣት ካይናችን እንዳናጣሽ ነው ቲያትር ላይቭ ስለሆነ መሰለኝ ላይቭ ስለሆነ የሆነ ቦታ ገርገጭ ብሎ ይሄ አራተኛው ግድግዳ የሚባለው እንደሌለ ካወቅ እየተፎገርክ እንደሆነ ይገባል ቶለሬት አታረጋ ፊልም ግን ይገባል ስክሪን ነው ምናምን ብዙ እንደንትኑ ቀጥታ ኢንተራክሽን የለውም ቶለሬት አይደረግም ቲያትር የሆነታ ከከሸፈ መሀል የለው በቃ ፊልሙ የሆነ ጊዜ አንቺን አምነን ገብተን ብለውኝ ያውቃሉ በጣም ነው ማለት የሆነ ፊልም ላይ ዲስአፖይንት ሆነው ለአክተር በጣም ከባድ ነው በእውነት አንቺን አምነን ነበር የገባነው አሉኝ በቃ ልክ እንደዚህ እንዳልከው አንዳንዴ ኢትስ ኦኬ ብለስ ስቶሪውን አንተ ራስህ ቪዥዋላይዝ አድርገህ ትሰራው የለም ተብዬ የሆነ ክውት ላለህ ለካ ትልቁ ኃላፊነት ፖስተር ላይ የሚወጣው የፊልም ለአክተር ከባዱ ጎኑ እሱ ነው ሲወደድ ሁሌም ከዳይሬክተሩ ከራይተሩ ከሲኒማቶግራፈሩ በላይ ምስጋና ያክተሩ እውነት ነው ሲበላሽ እዳው አክተሩ ላይ ለፊት ያለው እሱ ነው ወደ ኋላ እንድትይ ግን አድርጎሻል እንደዚህ አይነት ኮሜንት መቀበልሽ በጣም የበለጠ ኬርፉል እና የሚገርምሽ እሱ ፊልም ኮ ሪሌቲቭሊ ሲኒማ ላይ ያለ ነው እንጂ የሆነ ሰው እንደዛ ያለኝ ከዛ በኋላ እንደውም እኔ ነኝ የምከራከረው ጥሩ ሆነ አሪፍ ነው ይሉኛል አይደለም ያልኩ ነኝ የምከራከረው እንጂ ግን ስቲል በቃ በጣም ኬርፉል ነው እሱ ሪዘርቬሽን ግን ነበረብሽ ስክሪፕቱን ስትቀበይ በዚህ ልክ ግን ደግሞ አልጠበቅኩም በቃ የሆነ ክው ነው የምትለው በብዙ ቃለ መጠይቆች ውስጥ የሆነ a work in progress ነኝ የሚለውን ኮንሰፕት በጣም ታነሻዋለሽ a very interesting ነገር ነው እና የሆነ at some point መሰራት አለብኝ ብለሽ የጀመርሽው ነው ወይስ is it a lifetime ነገር ነው ምንድነው እሱ ነገር አይገርምም አዎ አብዛኛው ይሄ ብዙ ጦርነቶች ከራስ ጋር የሚኖሩ ሄሉም in life እኔ ደግሞ አልችልም በቃ ይሄ አንዳንድ ሰው አለ ኢቭን የሆነ ነገር እያደረገ እዚህ ጋር ነገር ማድረግ የሚችል ሰው አለ እኔ አልችልም አንድ ጦርነት ነው በቃ ይሄ እግዚአብሔር መንገድ ላይ ይርኩ በጣም የሚያስጨንቅ ሐሳብ ካለ ልቆም ይችላል
አይ ብዙ ኮደዛ እና ትንሽ የሆነ አሁን ትዳር ላይ የሆነ ኢሞሽናል ፓርቶች ወይ ትዳር የከበደ ወቅት ላይ በቃ ሽባ ነኝ ሌላ ነገር ማድረግ ያቅተኛል ያንን ዲል ማድረግበት መንገዶች ትንሽ በተለይ ኢሞሽናል ነገሮች አልችልም ነበር እሺ እና እሱን ይሆናል አንዴ ትዳር ስትል አንዴ የሆነ ብዙ ነው በቃ ለካ ላይፍ ላይ ልጅነት በኋላ አግሊ ነገሮች ፌስ ታረጋቸዋል ብዙና በቃ በተለይ ከትዳር በኋላ የሆነ ፌር ያልሆኑ ነገሮች ነበሩትና አረባክሽ ግን ይሄ ነገር የሆነ ያንድ የህይወት ምዕራፍ ስራ ነው being a work in progress ማለት ነው ወይስ የህይወት ጉዳይ ነው አጠቃላይ ህይወት ጉዳይ መስለኛል እኛ አብረግን ሳይድ የሆነ ነገሮች ፖዝ ያረክምት ማለት አለበት ብዬ ነው ማስበው አሁን እኔ ሄጄ ቀረጻ ቦታ ኢሞሽን በዛ ስሜት ውስጥ ሆኜ በቃ አይካንት ስራ ላይ ሄጄ አክቲንግ በተለይ ምናምን አልችልም ይገርማል በጣም በቃ ይሄ ፍሪ ስፒሪት የሆነ ነፃነቴን ፈልጋለሁ እሱ ቸገር ነበር ቶሎ ወይ ካንሰር ይገባል አይ ፊል እንዴት ነው ላስት ዊክ ልደቱ ያከበረ ልደት ነበር የታደለ ደብረ ሊባኖስ አከብራል በጣም ደብጆነናል የኛ ተንቋል ቆይ ችግር ነው ከዚህ በኋላ ምንም እንደማይከበር አይ አሚን ደብረ ሊባኖስ ልደትሽ ማክበር ኢትስ ቢዩቲፉል በተለይ ደግሞ እዛ የጸለይሽበት ጉዳይ ሆኖ ምላሽሽን አግኝተሽ አዎ ፈጣን ነው ደግሞ በአንድ አመት ፈጣን ነው ደግሞ ያዛ ነው እኮ ይገረመኝ ይሄ ኤቭሪቲንግ የነበረው ነገር እንዲግልብጥ ሲል በቃ you know እግዚአብሔር ስራ እንደሆነ ይገባሃል የሆነ ነገሮች በደንብ ሶሻል ሚዲያ ከመጣበት ጊዜ ጀምሮ ሁሉም ሰው ምን ላጋራ ምን ድረስ ላጋራ የሚለው ጉዳይ እስካሁን የቀጠለ ጉዳይ ነው ደግሞ ሶሻል ሚዲያዎቹም አያቆሙም ማለት ከፌስቡክ እስከ ቲክቶክ ማለት ነው እና አንዳንዱ ሰው ትዳሩንም ልደቱንም ሪሌሽንሺፖቹንም ብሬክ አፖቹንም ሁሉ ነገሩን ይዘረግፋል አንዳንዱ ሰው ደግሞ በፍርሃት ስሙና የሆነ ብቻ መረጃ እንትን ወይ ኮሌጅ ወይ ሃይ ስኩል ብቻ ተጠቅሶ ይቀመጣል ወሰኑ ለብዙ ሰው ግራ የሚያጋባ ጉዳይ ነው ራሱ የነረሰ ጉዳይ እንደምናነሳው ቀን ራሱ ቼክ ሳረግ በጣም የሚገርም ነው ለማንም ሰው ይሄ ነው የሚሻለው የሚባል ነገር የለም የራሳችን ኤክስፒሪየንስ ራሱ ብናነሳው እኔ የሆነ ሲጀምር አካባቢ ፎቶ ራሱ ፕሮፋይል ፎቶ ማስቀመጥ ራሱ አፕሮፕሪየት አይመስለኝም ነው ጣጣ የሚያመጣ ከሆነ ጊዜ በኋላ ግን ያው በኋላ ገባኝ ይሄ አልጎሪዝሙ ራሱ እንዴት እንደተሰራ ቀስ ይያለ ችግር የለውም ብሎ አባብሎ ችግር የለውም ምናምን ብሎ ሁሉ ነገር እንደሚሰበስብ ገባኝ at this point ግን too much information ላይፍን ማፌክት የሚያደርግ ነገር እንደሆነ ይታወቃል ግን where is መጠኑ ምንድነው አሁን አለ ለምሳሌ ሁሉም ሶሻል ሚዲያ ላይ በጣም አክቲቭ ነች እንደምታውቁ ምስክር ነኝ ያንተ ደግሞ በዛ ዴቭ ስልክ ነው ዘይገርምኝ አይደለም ምንም ሶሻል ሚዲያ የለኝም ያሽፋብኝ ነው በዚህ አጋጣሚ ምንድነው የምትደብቂው ጉዳይ የሚለው ብትነግሩ በጣም ብዙ የምደብቃቸው ሚስጥራዊ ህይወቶች አሉኝ አይ ሪሊ አክቲቭ የሆንሽ ምን ላይ ነው አላ አሁን አንቺ ህይወት ላይ ቴሌግራም ላይ ምክንያት አይደል አይ እንደዚህ ምለው ምክንያት የለኝም ግን ይሄ ደግሞ ኑሮን ሶሻል ሚዲያ ላይ በጣም ከሚፈሩ ሰዎች መካከል አንዷ ነኝ በግል ህይወቴ ራሱ ከጓደኛ መርጬ ነው የግል ህይወቴን ማጋራው ሶ ለንደን አይነት ሰው ሶሻል ሚዲያ ላይ መጥቶ የራስን ነገር ማጋራት በጣም ያስፈራል ከባድ ነው ለዛ ነገር ቅርብ አይደለሁኝም ለዛ የግል ምርጫ አድርጌው ነው እንጂ መጥፎ ነው ጥሩ ነው የሚለው ውስጥ ገብቻ አይደለም በርግጥ ማኪ ግን አሁን ለምሳሌ ማኪ ብዙ ኢንስታግራም ላይ ፌስቡክ ላይ ምናምን አክቲቭ አልነበርሽ ከዛ ኦል ኦፍ ሰደን ደግሞ ያበደሽ ቲክቶክ ማለት ደብለቅለቅ እኔ እንደውም የ10 አመቱ ልክ መስለም አካካስ ቲክቶክን እኮ የሚገርምህ እስካሁን ስራም ላይ ብዙ ክፍተቶች ፈጠሩብን አሁን ጊዜው ደግሞ አሁን እንትን ይፈልጋል ሰውን ሪች የምታረግበት ነገር ይፈልጋል ትንሽ ይሄ ያንተን ፍራት ያስፈራል ይመጥናል አይመጥንም እያልክ ትፈራለህ ግን በቃ እዚህ ላይ በደም ጎበዝ የሆነ ሰው ማኔጅ የሚያደርገኝ ሶሻል ሚዲያ ማኔጅ የሚያደርግ ሰው አዘጋጀው ምክንያቱም በቃ ሳትለቅ ነው የምትቀረው ምንም ሳትሰራ ትቀራለህ ያሉኝ ነገሮች እሱ እየመረጠ ግን እኔ መጨረሻ ላይ እሺ ይሁን አይሁን እላለሁ እና ዞሮ ሰው ጋር ደርሶ ምን ይፈጥራል የሆነ ምንድነው ኢንቴንሽኑ ምንድነው ጥያቄ መሆን ያለበት what's the intention አሁን እኔ ዝም ብሎ አሁን እግዚአብሔር ይመስገን የሚለው ሰው ጋር ደርሶ ጥሩ ነገር ይጋባል ይደርሳል ኤክስትሪምሊ የሆነ ደስታዬን ብቻ ደግሞ አንዳንዴ too much
ወይ ምግብ ደርድር የሆነ ነገሮችን እሱን ማድረግ አሁን እኔ ፐርሰናሊ አልፈልግም ምንድነው ኢንቴንሽኑ ከጀርባ ላይክ ገባኛ እኔ እንዲነኝ ማለት ነው ወይስ ሰው ጋም ሲደርስ ይሄ ነገር ሰውም ሼር ያደርጋል የሚለውን ልመርጥ ይችላል እንጂ እንደ አርቲስት እንትን ከሆንክ ይለያይ ይፈልጋል ኤግዛክትሊ ግን አሁን ማች አንቺ አሁን ስለራስሽ አሁን ማች ሪቪል ታደርጊያለሽ ትገልጫለሽ የሚገርም እስካሁን እንደውም አብዛኛው ጊዜ ወይ የሆነ ጉዞ ሲሄድ ወይ የሆኑ በቃ ደስ ሼር ባደርገው ምትላቸው ነገሮች ነው ብዙ ጊዜ ሼር ላደርግ የምፈልገው ዝም ብሎ ሾው ኦፍ ወይ የሚሆን ነገርህን ማሳያ ሳይሆን በቃ ሄዶ የሆነች ሜሴጅ ይኖረዋል ወይ የሆነ ነገር ኢንተረስቲንግ ነገር ይኖረዋል ብዬ ሳስብ ግን ይሄ ፍላጎቱ በተለይ አሁን ለሬጉላር ሰው ምንድነው ሳይኮሎጂካል ትራፕ አለው የሚል ነገር እያነበብኩ ነበር ማለት የተወሰነ ጊዜ ሼር ማድረግ ፎቶም ይሁን ስለራስ መጻፍ ከጀመረን በኋላ ምላሹ ትራፕ አለው በቃ እየወደድ ነው ወድመድ እየሆነ በልበል ይያል እንደውም ምንድነው የሆነ ስተዲ ያነበብኩት ሰው ገንዘብ ሲከፈለው የሚፈጠረው ብሬን አክቲቪቲ ሪአክሽን ላይክ ዶፓሚን አይነት ነገር ፖስት ሲያደርግ እሱ ይፈጠራል አይምሮ ውስጥ እና ሶ አዲክቲቭም ኔቸር አለው እና ሶ ኤግዛክትሊ እና ሶ ብዙ እንዲናገር ላይክ ባለፈው ለምሳሌ የሆነ እንትን ትሪፕ ላይ ሆኜ ብሎ ወይም ደግሞ የሆነ ሪሌሽንሺፕ ስታተሱን የገለጸ ሰው የዛ ነገር ሪአክሽን ቀጥሎ ሌላ ነገር እንዲጨምር ያደርገዋል ኢንትረስቲንግ የሚያደርገው these days ይሄ ዲጂታል ፉትፕሪንት የሚሉት ጉዳይ ላይፍ ላይ ኮንሲኩዌንስ አሉት በተለይ በእኛ ሀገር ኮንቴክስት በእነሱ ሀገር የፋይናንሻል ዝርፊያ ኢቭን አይደንቲቲ ቴፍት ምናምን የሚሏቸው ብዙ ነገር በእኛ ሀገር ደግሞ በተለይ ሶሻል ላይፋችንና ስራችን ላይ አሁን ምንድነው የሆነ ስተዲ ያየው 70% ቀጣሪዎች አንድ ሰው ከመቅጠራቸው በፊት ሶሻል ሚዲያው ነው ያሉ ሶ ኢማጂን አሁን ሰው ሶሻል ሚዲያ ላይ እንደ ልቡ ሲፈነጭ ነው ሶሻል ሚዲያን ስናየው እንዲህ ነገር አገኘን አይሉትም ሶ ኮንሲኩዌንስስ አሉት የምናጋራው ነገር ለሬጉላሩ ሰው ኤምባሲም እኮ እንደሱ ያደርጋል አሜሪካ ኤምባሲ እኮ ኦፊሻሊ ኤምባሲዎች በተለይ አሜሪካ ኤምባሲ ኦፊሻሊ ሎክ ሁሉ ማድረጋቸው ኤግዛክትሊ ሎክ ማድረግ አይቻልም ሶሻል ሚዲያ ሎክ ማድረጋቸው ምክንያቱም ብዙ እንትንህን በዛ መጣራት ጀምሯል አሁን እንዳልከው ምንድነው ይሄ ሶሻል ሚዲያ አሁን ምን ሆኗል መሰለ ሁሉም ትርኢቱን የሚያቀርብበት መድረክ ሆኗል አሁን የሁሉም መድረክ ነውና ሁሉም ፕሮዲዩሰር ነው ሁሉም ዳይሬክተር ነው ሁሉም ተዋናይ ነው ደግሞ የራሱ ጉዳይና የሚያሳየው የሚሰጠው ነገር አለ የሚያጋራው ለሌሎቹ ማለት ነው ዋናው ጉዳይ ግን ምን መሰለ የሚያሳየው ነገር እውነተኛ ህይወቱን ነው ወይስ የተመረጠውን ገጽታ ብቻ ነው ሁለቱ ጉዳዮች በጣም ወሳኝ ናቸው ትክክለኛ ህይወትን ታሳያለህ ወይስ ደግሞ የመረጥከውን ብቻ ማኪ እንዳለችው ስራ ጉዳይ ሊሆን ይችላል ምናምን ሶ ሁሉ ቱ ሳም ፖይንት ማጋራት አለበት መስጠት አለበት ራስን ለመሸጥም በለው ራስን ለማስተዋወቅም በለው የሆነ ነገር መስጠት አለበት ችግሩ ምንድነው መስጠት ካለብህ በላይ አብዝተህ ተሰጥ ነው ለምሳሌ ስንተዋወቅ እሱ ነው ማለት አሁን ለምሳሌ እኔ እናንተ ስንተዋወቅ ዳዊት ይባላል ነው ዘላለም ይባላል መጀመሪያ ተዋወቃችን ተሰጣለሁ እንትን የተማርኩ ሰፈሬ እንትን ነው ኦኬ ተመሳሳይ ነገር ሲሆን እየተዋወቅ ስትሄድ ምናምን ቦንድ እየጠበቀ ምናምን ይላል ግን ባንዴ የሪሌሽንሺፕ የቤተሰብ ጉዳይ ምናምን እንደዚህ ከስሬ ምናምን ነው ድንገት ትላለ ሪሌሽንሺፑ ራሱ እንትን ያረጋው እንዴ ምንድነው የልጅ ምናምን ትላለ ያ እንዳይሆን የሆነ መስመር መኖር አለበት አሁን ሼር በማድረግ ነው ኦቨር ሼር በማድረግ መሐከል ምንድነው ድንበሩ እሱን ድንበር የሚያመጣው ማህበረሰብና ካልቸር የሚባል ነገር አለ አሁን አንዳንዶቹ ጋር የለት የሆነ ጉዳይ እዚህ ታቡ ሊሆን ይችላል ለምሳሌ የሪሌሽንሺፕ ጉዳዮች እና ካርዴሽያን ፋሚሊ ምናምን አሁን ጉዳቸው ነው የሚያሳየው የቤተሰባቸው የለት ጉዳይ ነው እዚህ እሱን አይደለም የነሱን አንዷን ሴግመንት ብታመጣ ኮንሲኩዌንሱን ታቋል ባህል የሚባለው ነገር ይሄ ነው ምናምን አይደለም በመኖር ታቋል አይ ይሄ ነገር ይበዛል ምግብ ተትረፍፎ ማሳየት እኮ በጣም ታቡ ነው እኛ ሀገር አይደለ የሆነ ካልቸር ወሷለሁ እሱን ግን ምን ያመጣዋል አሁን ይሄ በጣም ኢንጌጅ ማድረግ ቶሎ መልቀቅ ቶሎ መታየት እንትነን መታየት ሁሉ ነገር ማሳየት ካንዳንዶቹ ጋር እኮ ከሪሌሽንሺፕ ጀምሮ እኮ ሜንታ ቤት ድረስ እንገባለን እኮ አንዳንዶቹ ከማጋ እንደተጀመረ ሽማግሌ እንደተካላቸው በጣም ከዛ እሱን ደግሞ መነገጃ አርገውታል ዋናው በቃ ለገበያ የሚያቀርቡት ነገር እሱ ገመናቸው ነው እሱን እንትን ካጎደሉት ማንንም የሚያያቸው የለም ምክንያቱም የሚሰጡት ነገር ያላቸው አሴት እሱ ነው የሚሰጡት ነገር እሱን ካጎደልሽባቸው የሚከታተላቸው የለም ይሄንን ኢንካም ጀነሬት ያደርጉበት ይሆናል የተለያየ እንትን ሊፈጥሩበት ይሆናል አንድ የገጠመኝ ነገር ልንገር ትልቅ የትራንስፖርት እንትን ብራንድ አምባሳደር ላይ ያደረገኝ ጠራኝ እሺ ሶሻል ሚዲያ አለኝ ፌስቡክ አለኝ ቲክቶክ የለኝ ከዛ ማኪያ አላታላልከ
ስለፈለገች ፌስቡክ ላይ ስንት እንትን አለ ምናምን እኔ እንጃ ቢበዛ 5000 ቢሆኑ ነው ምናምን የሚያረገኝ ጠፋ በቃ ምን በምን ይተባበረኝ አሁን ይሄን ያስቀርብሃል ስታጋራ ያለህን ነገር ነው የምታጋራው አይደለ ይሄ ኳሊቲዎች አሉ ይሄ ደግሞ ይፈልገዋል ትሰጣለህ የሆነ ነገር ትሰጣለህ ደግሞ ያ የሰጠው ልክ ታገኛለህ የምትሰጠው መጠን አለው ስለዚህ የምትሰጠው ነገርና በማትሰጠው መሐከል ያለው የማህበረሰብና የካልቸር ጉዳይ በጣም ስኮንስ እንትን ያደርጋል ግን ዳይናማ አይኖራችሁ ለምሳሌ ይሄን ነገር ፖስት ላድርገው ወይስ አላርገው አሁን ቲክቶክ ላይ ነገርኩ እኔ በጣም የምሳቀቀው እስካሁን ድረስ እንደውም ይሄ ሱስ ይሆናል ያልከው ነገር ቢኖር ጥሩ ምክንያቱም እንዳለው ስራ ላይም ክፍተት ፈጥሯል ይሄ አሁን ፖስት አለማድረግ ላይክ ብራንድ አምባሳደርም ለመሆን ምናምን በጣም ሶሻል ሚዲያ ይታያል እንደዚህ ነው ደጋግሞ መጥቶ በዚህ ምክንያት የሚቀሩ ነገሮች አሉ በጣም ሶሻል ሚዲያው ደግሞ ሞር ፐርሰናል ነገራችንን ፖስት እናደርግ ነው ሪስፖንድ የሚያደርገው ኤግዛክትሊ ብዙ ጊዜ ሰው በቃ ልክ ጄነራል ነገር ሳይሆን ስፔሲፊክ ስላንቺ አንቺ ምን ያደርጋል የምትዩ ማለት ቁርስ የበላሽበት ቦታ ወይ የሆነ የሄድሽበት ጂም ምናምን እነሱን ኤክስፒሪየንስስ ነው ሰው የሚፈልገው ምን ተወስኛለሽ እንደዚህ አይነት ዳይሌማ ሲኖር እሱ ነው የተቸገርኩት አሁን እሱ ከብዶኝ ነበር በጣም እና ለዛ ነው ኤቭሪዴይ ደግሞ የምትኖረው ኑሮ ሰው ጋር ደርሶ ስናት ሁሉ የራስ ወዳድ ደግሞ ሊያረገ ነው ይሄ እኔ ገና ለገና ሶሻል ሚዲያ ይደግብዬ ሰው ምን ብዬ ነው ጨቀጭቀው ላይክ ስናት ፌር ለህዝቡን ማክበር አለብን እኔ ኦዲየንስ መከበር አለበት አይ ሚን በፊልም ነው ኦዲየንስ እና ግን አሁን ይሄ አትሊስት ሪሊ እኔ ሞመንቱ ላይ ስሜቶችን ከፍ ዝቅ የሚሉበት ቦታ ላይ ግን ሰው ጋር ሼር ማድረጉ የተሻለ ነገር ይኖራል እሱን አክሰፕት አደርጋለሁ ለዛ ነው የተጸጸችበት ፖስት አለ ፖስት ባላረገው ብለሽ Here comes the moment አልፎ ኤክስ ፋይል ነው አሳስ አይ የሆነ ጊዜ አይ ዝም ብለ ኤክሳይትድ ሆነ ቲክቶክ ያንዳንዴ የሆነ እጃጅል በጣም አለ የሚወሰውሰው ሰዓታ እቺ አድርጌው ከዛ ወዲያውኑ ግን እንዴት ምን ሆኜ ነው ብዬ የሰረስኩበት ጊዜ አለ አዎ ብዙ ቆይቶ ነው ወይስ አለንሽ ጓደኞቼ አንቺ ምናምን ወዲያው ሪስፖንድ የሚያደርጋል ላይቭ ገብተሽ ታውቂያለሽ ነው ቲክቶክ ትገባለሽ ጉዳይ ሲኖር ለምሳሌ አይሆነ ጊሻን ቤተክርስቲያን እንትን ለማለት እንደዚህ አይነት ነገሮች እንጂ በራስሽ ኤክስፒሪየንስ ለምሳሌ ለተዝናኞቶች ምናምን ላይቭ ገብተሽ አታውቂ አንድ የአሜሪካም ዋይቢ ጠፍቶ የኔ አይደለም እሱ ጠፍቶ አወቀ ዋይቢ አርቲስቱ እሱ እንዴ መግባት አለብን ብሎ አንዴ ግን በቃ እሱም ያስጨንቃል በምንድን ነው የሚወሰነው አሁን እኔ አንዳንዴ ሳይ ራሱ በዚህ ጉዳይ ላይ ሁሉም ሰው ያ እንትኑ አለ አዲክሽኑ አለ ቶሎ ፖስት ማለት ከዛ ደግሞ ሁሌ ሪዘርቬሽናችን አለ ይሄ ለራሴ ለጠብቀው የምፈልገው ጉዳይ ነው ሰው ይሄን ምን ያደርግለታል የሚለው አላችሁ መስፈርት እኔ ምን መሰለ የእብደቱ ሰዓት ላይ እንደዛ መወሰን የለብህም የሆነ ሞቅ የሚል ምናምን የሆነ ታይም አለ የሆነ የምትሆንበት ስቴት ኦፍ ማይንድ ላይ አለ እዛ ላይ ፖስት ባይደረግ ባይነኝ አትንሽ አብታቆየው አው ማኪ እንዳለችው ምን ሆኜ ነው ትላለህ ሳያመልጥ መጠንቀቅ ሞቅ ማለት ብቻ ሳይሆን ለዚህ ሲጠጡ ፖስት የሚያደርጉ ሰዎች አሉ ሁሌ ጧት ዲሊት የሚያደርጉት በጣም ማለት ይሄ በፊት ማታ ሲጠጡ የተናገሩት ጧት እንደዚህ ብሎ ይቅርታም እንደሚሉት ሶሻል ሚዲያ ላይ መጥቶ ሰዎች አሉ አይ ይሄ እንደየግለሰቡ የሚወሰን ነገር ነው አይደለ ያ ሰው እንደሚኖርበት ሞራል ስታንዳርድ እንደሚፈልገው ማጋራት በሚፈልገው ልክ ይሄ አሁን ለኔ ይሄን ያህል ባጋራ ችግር የለውም ብዬ ካመንኩኝ ለማኪ ደግሞ ያ በጣም ብዙ ሊሆን ይችላል ያ ሁላችንም የራስ አንድ ሁለት ደግሞ እኔ እንደውን ብዙ በቃ ይሄ ሐሳቤ ውስጥ የሚመላለሰው ሐሳብ ህይወት ውስጥ ያለ ነገር ሁሉ ለተመልካች መቅረብ አለበት ብዬ አላምንም ብዙ ነገር በህይወት በጥሩም በመጥፎም ሀፕል ሊያደርግ ይችላል ሁሉም ነገር ግን ኦዲየንስ ይፈልጋል ማለት አይደለም ሁሉም ነገር ተመልካች ይፈልጋል ማለት አይደለም አሁን ከጥቂት አመታት በፊት እኔ ስላንተ ለማወቅ ከፈለኩኝ ላንተ መደወል ይተበቀብኛል ቴክስት ማድረግ ወይ በአካል መገናኘት ይተበቀብናል አሁን ግን ስለምናቃቸው ሰዎች አይደለም ስለማናቃቸው ሰዎች ትዳራቸውን ሪሌሽንሺፓቸውን ትምርታቸውን ውድቀታቸውን ገመናቸውን ሳይቀር ነው ምናቀው ስለማናቃቸው ሰዎች ማለት ነው በሰዓቱ እኮ ይሄ ነገር ምንም ላይሆን ይችላል ግን ዲጂታል ፉትፕሪንት መታጠፋው ነገር አይደለም ኤግዛክትሊ አንተ አካውንትን ብታጠፋው ራሱ መታጠፋው ነገር አይደለም ኢንተርኔት ላይ ወጣ ነገር ኢንተርኔት ላይ ወጣ ነው
ፌል በምታደርግበት ሰዓት ላይ በምትወድቅበት ሰዓት ላይ መጥቶ ሀንት ሊያረግህ ይችላል አንተንም ቤተሰብህንም ልጆችህንም ጭምር ማለት ነው ለዛ አሁን ላይ ያለውን ጋጋታ ምናምን ብቻ ሳይሆን ከዛሬ 5-10 ዓመት በኋላ ይሄ ነገር ምን ይዞብኝ ይመጣል የሚለውን ነገር ማሰቡ ምናልባት ያችን መስመር ትንሽ ክሊር ላይ ያረግ ይችላል ብዬ አስባለሁ እኔ ግን በጣም የገረመኝ ነገር ሬድ ፍላግ የሚባለው ሰዎች ሪሌሽንሺፕ ላይ በቃ የሆነች ልጅን ሲወዱ እቺ ልጅ ለኔ አትሆንም ወይም ይሄ ልጅ ለኔ አይሆንም ብለው የሚወስኑበት ነገር አሁን በሶሻል ሚዲያ ዘመን በጣም የሚገርም መልኩን የቀየረ ነገር አለ የሚል ነገር አንብቤያለሁ እሱ ምንድነው በፊት ፕሮባብሊ ሺ ኖውስ ኢት ማለት ለምንድነው ይሄ ልጅ የጠፋው ምናምን ስትል ሬድ ፍላጉ ምን ሊሆን እንደሚችል ከሱ ካወራው ነገር ትረዳለች አሁን ሶሻል ሚዲያ ብዙ ሰው ሬድ ፍላጉን አይቶ ስለሰው ደምድሞ የሆነ በሆነ ፖስቶች እኮ ሰዎቹ በምን ያሰው እንደራቀ ወይም እንዳልፈለጋቸው ሳያውቁ አብዛኛው የሬድ ፍላግ ጉዳይ የሚያልቀው ሶሻል ሚዲያ ላይ እና ኢማጂን ሼር የምታደርገው ነገር ምን አደጋ እኔ እንደውም ጋሉ ዲሊት ላርጋቸው የሚል ወደኋላ ይሄድካ definitely ሬድ ፍላግ ላይ የራሴ ለምን ሶ ቀደም ስትነግሪኝ የትምህርቱ ጉዳይ በበጋ የሚቀጥል ነው የሚል ነገር ነግረሻል ኢኒሺዬቲቭስ እሺ በጋም ላይ ይቀጥላል ከዛ በኋላ is this going to be your lifetime አንዱ የህይወት ዘመን ስራሽ ነው ወይስ በቃ ከዚህ በኋላ እኔ አሁን የከፍ መጨረሻው ፍላጎት ይሄ ነው በእውነት ከአክቲንጉም በላይ አዎ አንተ ኢትዮጵያ መውለድ ይቀይራል አሁን እንዴ ስንት ዓመት አንቺ መጀመሪያ ልጅ ስንት ዓመት ነው የወለድኩበት ጊዜ I think 24 ላይ ወልጃለሁ ሶ ልጅ መውለድ የሚቀይር ከሆነ እኮ የዛሬ 10 ዓመት ምናምን ነበር ከዛ በፊት ነው ለፍላጎት ሲሰራ ነበር አስከዛሬ ሲጀምር የኔ ፍላጎት I think ከጀርባ ስራም ላይ ኮንተንት ላይ ሬዲ ማድረግ እሱን ወዳለሁ ሪሊ በእውነት ከአክቲንጉ እንዳልኩ ለኛ ቅርብና ኢዚ ለኔ አሁን አክቲንግን እንደ እንትን አላየው እንደ ይሄ በቃ I did this ብዬ ፕራውድ መሆንበት ነገር አይደለም ሪሊ በእውነት የሰራሻቸው መጠኑ ነው ወይስ አጠቃላይ ዘርፉን ነው አይ ነው በጣም ባይል ነው ያዩሻሉ አይደለም ፐርሰናሊ እኔ ፍላጎቴ አሁን ዳይሬክቲንግ ወዳለሁ እኔ ሪሊ yes እሺ ሞክረሽ አታቂ ማለት ቤት ቤት ሰምቻላ ቅብሽ አይ ግን ምንድነው አከብረዋለሁ ስራውን በጣም እና አይ የሆነ መማር የምፈልጋቸው ነገሮች አሉ እነሱን እያረኩ ልቆይ ብዬ ነው አሃ እሺ ግን ወደ ዳይሬክቲንግ እንድትመጪ ታስበሽ ሪሊ እውነት አይቀርምና አሁን በተለይ ልጆች ስራ ላይ የሚሰሩ ሞር ይሄ ልጆች እንዳልኩ ፊልምም ቲያትሩም ተሰርቶ እዛ ላይ በደም ከጀርባ ያሉ ኮንተንቶችን ሬዲ አድርጎ መጻፍም ታስቢያለሽ አብሬ ሐሳብ ላይ ይሄ ፉል ታይም መጻፍ ላይ ሳይሆን የሚጻፉት ነገሮች ላይ አብሮ ሐሳቡን ዲቨሎፕ ማድረግ ብዙ አክተሮች እንደዚህ ራይቲንግ ላይ ፍላጎት ያላቸው አክተሮች እንደዚህ ኮላቦሬት አድርጎ መጻፍ ይመርጣሉ somebody ስቶሪውን ሊያመጣው ይችላል ፒክ ካረጉ በኋላ ግን ብዙ እነሱ የሚጨምሩት ነገር ይኖራል ያስባል ግን ይሄ የልጆቹ በዛ በክረምት ፕሮግራም ቅድም የነገርሽን ክረምት ይጀምራል አሁን ጀምሯል በጋ ላይ ደግሞ ዊኬንድ ላይ ይቀጥላል ፕሮግራሙ ግን ሳይክል አለው ለምሳሌ አንድ ራውንድ የአንድ ዙር እንትን አለቀ የአንድ ዙር እንትን ኔክስት ይር የካቲት ላይ ያልቃል ወይ ምናምን ይባራው እንዳለ ወይስ ኮንቲኒዩስ ነገር ነው ኮንቲኒዩስ ስፔሻሊ የሚወዱትን ነገር ደግሞ ክሬራቸው ላይ ስራም ሆኖ የሚሄድበትን መንገድ ሬዲ ያረክት ሄዳለ ስለዚህ በቃኝ ሲሉ የሚያበቁት ነገር ሊሆን ይችላል ልጆቹ ምርጫ ጉዳይ ነው ግን ያንን ኦፖርቹኒቲ ግን በደም ሬዲ እናደርጋለን አሁን ለምሳሌ እንዳልኩ ቲያትሩን የሚወዱ ልጆች በደም ቲያትሩን እየሰሩ ይሄዳሉ ማለት ነው ናይስ ፊልም ምን ሰራው ምን ፈልገው ፊልም ካለ እዛው አክቲንግ ተምረው እዛው እርስ ይሄ እንትኑ ደግሞ ያደገ የሚሄድ ነው እስከ 16 ዓመት ነው ከ5 ዓመት እስከ 16 ዓመት ነው ልጆች አሁን እንትን ያልን ያለ ነውና ፊልሙ ላይ ራሱ ሲኒማው ላይም የተሻለ እውቀት እንዲኖራቸው ነው ፍላጎቴ ነገ ከነጎዲያ የተሻሉ ፊልሞችን መስራት እንዲችሉ ማለት ነው በጣም አሪፍ ትልልቅ የሚባሉት አርቱ ላይ ያሉት ተቋማት ለምሳሌ ሙዚቃውን በለው ፊልሙን በለው ቲያትሩን በለው የቸገራቸው ነገር እንደዚህ አይነት ከስር አብቅቶ የሚያመጡ ሰዎች ስለሌሉ ነው ድንገት ያሬድ ትሄዳለህ ምንም ስለ ሙዚቃው ነው የለም ሜቢ ልትወድ ትችላለህ በቃ ጆሮ ቴስት ተደርጎ ምናምን ነው የምትገባው ኦልሞስት ከዜሮ ነው የምትጀምረው ኤግዛክትሊ ግን እንደዚህ አይነት ፋውንዴሽን ሲመጣ ግን እንዴት ስራው እንደሚያቀለውና ፎከስ ያደርጉታል አሜን እነዚህ እድል ያገኙ ልጆች
አድገው እንዴት ሊያመሰግኑሽ እንደሚችሉ እንዴት እንደሚያመሰግኗችሁ አይ ካን ኢማጂን። ኢትስ ሪሊ አሜዚንግ። በጣም አፕሪሺየት መደረግ አለበት ብዬ አምናለሁ። ምክንያቱም አብዛኞቻችን ናቹራል ሳይንስ እና አርት ከመምረጥ እንጀምርና ልክ ዩኒቨርሲቲ ልንገባ ስንል አካባቢያችንም ያለ ሰው እኮ የሚመክረን አድቫይስ ይሄኛው ሙያ ውስጥ ግባ ያበላል፣ ጥሩ ተከፋይ ትሆናለህ ነው እንጂ ምን ላይ ችሎታ አለ ምን ላይ ፓሽኑ አለ የሚለው ነገር ብዙም እኛ ጋር ጥያቄ ውስጥ የሚገባ ነገር አይደለም። በየቤቱ ደግሞ የሆነ አይነት ቁጭት ያለበት ሰው አለ። ይሄን ብማር ኖሮ እኮ ህይወቴ በጣም የተሻለ ይሆን ነበር የሚል ኦልሞስት ሁላችንም የምናውቀው እንደዚህ አይነት ሰዎች አሉንና እነዚህ ልጆች እንደነዚህ የመሆን እድል አይኖራቸውም። የሚፈልጉትን ነገር የመለየት ቻንስ ይኖራቸዋልና በደም that's really amazing። ከውጭ ያኔ ባለፈው ሎስ አንጀለስ ነበርኩኝ። የሆኑ ፊልም ላይ ያሉ ሰዎች ኮሚኒኬት እያደረኩ ነበር። ነገ ከነጎዲያ እነዚህ ልጆች ስትይዛቸው እንዳልኩ ፊልም ስኩል ራሱ እዚህ በደም ተጋብዘው እንዲመጡ አረ በደም ትምህርት ቤቱ ራሱ እንዲኖር በደም ራሱ ይገርም። ኤጁኬሽን ላይ ግን በጣም የሚገርም እንትን ያለሽ አጠቃላይ ወይ በጣም እዛ ብዙ የቀናውባቸው ነገሮች አሉ። አሁን ሌላው ሀገር ላይ አዎ በጣም በቃ በልጅነታቸው የሚሰሩት ስራ እዚህ አዋቂው ጋር ማታገኛቸው ነገር አለና በጣም ደግሞ ዞሮ ሀገርን ከወደድክ እንደ አርቲስት ልጆች ላይ መስራት ደግሞ ሀገር መስራት ነው። በጣም ቢዩቲፉል ነው። በጣም እኔ ጥያቄ አስገቡኝ ምንድነው ልግባና አንተ እኔ ማራቆ ገና እንፈልጋለን ችግሩ ልጅነቴ ልመለስና ህይወቴን የቀየረው ሃይ ስኩል ላይ 10ኛ ክፍል ሚኒ ሚዲያ መግባቴ ነው። ሶ ልክ ሃይ ስኩል 10ኛ ክፍል ነው early የሚባል እድሜ አይደለም ግን ኢማጂን ብዙ ኤክስፖዠር ኖሮ 5ኛ 6ኛ ምናምን ክፍል ላይ ደግሞ እንደዚህ አይነት የአርት የሚዲያ ኦፖርቹኒቲዎች ቢኖሩ ሶ that was ያድል ሌላ ከትምህርት ውጭ ያለ ዓለምን ያስተዋወቀኝ ምን እንደምወድ ምን እንደምችል ምናምን ራሱና ገና በዚህ እድሜያቸው ገና በጣም በ8 በ9 በ10 እድሜያቸው እንደዚህ እድል ደግሞ ካገኙ አይከኒ በጣም አሁን ብዙ እንደዚህ አቺቭ ያደረጉ ሰዎች ምናምን አይተኮነ ከትምህርቱ ጎን ለጎን እንደዚህ አይነት አጋጣሚ የነበራቸው ሰዎች ናቸው። በቲያትሩ ብትሉ በሙዚቃ ብትል በምን ለሌላው ነገር አይምሮ በጣም ክሬቲቪቲ ሌላ ዓለም ሌላ ፐርስፔክቲቭ እንዳለ ያሳይሻልና አዎ በጣም ማክዳ አፈወርቅ ማለት ይመችሽ ነው የምንለው። ምክንያቱም የምሬ ነው ብዙ ዘፋኝ አክተር ሙዚቀኛ አርት ውስጥ ያለ ብዙ ሰው የሆነ የሚወደውና ለሀገሩ አስተዋጽኦ ሊያበረከተበት የሚፈልገው ብዙ ጉዳዮች አሉ። እንደው ቀንቶትም እሱም ጎብዞ ያደርጋሉ ሌላ ጥያቄ ነው። ከነዛ ደግሞ ትምህርት ደግሞ በጣም ስፔሻል ነው ብዬ አስባለሁ እና በጣም ቢዩቲፉል ጀርኒ ነው። ሲኒማውን ሳይጎዳ ያንቺን ሲኒማ ጅጉድ ሳይጎዳ እንዲሆን እንመኛለን። ስክሪፕቱን አምጣ በአራዳ ማዞሪያ ደጋግመሽ እንድትመጪ እንፈልጋለን። በደስታ እንጠብቅሻለን። በጣም ነው ደስ የሚለው አይደል? ከዚህ በኋላ እባክሽ ብቅ በይ ስንል ሽምቢያት ነው መቼ። ኧረ በፍጹም አንተም እኔማ ስክሪፕት ገና ወላ የኛማ ልጆቹ ላይ ደግሞ መተየውን ኤክስፒሪየንስ ሼር ባርክ ብለህ እሱም አብሮ ከተማሪዎች ጋር በደስታ አክቲንግ ላይ በደንብ ኢንቮልቭ ማድረግ በጣም ቢዩ ነው ማለት ነው። እዛው ቀራለሁ ቢዩ አይ ነው ግን በጣም ቢዩቲፉል ነገር ነው። ይቅናሽ በእውነት አሜን። ታንክ ዩ ሶ ማች ታንክ ዩ በጣም ደስ ብሎኛል። አራዳ ማዞሪያ ጋር አብራችሁን ስለቆያችሁ በጣም እናመሰግናለን። ቆይታችሁን ከወደዳችሁት ለሌሎች ማጋራቱንም እንዳትረሱ። እንዲነሳ የምትፈልጓቸው ሐሳቦች ካሉ፣ እንዲጋበዙ የምትፈልጓቸው እንግዶች ካሉ፣ እንዲሁም እንዳይታለፍ የምትፈልጉት ስክሪንሾት ካለ በቴሌግራም ቻናላችን ደጃፍ ቲቪ ላይ እንዲሁም በፌስቡክ እና የትዊተር የደጃፍ ቲቪ ገጾች በኩል ኢንቦክስ ልታረጉልን ትችላላችሁ።